የልጅነቴ ኧረ ባላገር ልበል እንዴ እንኳን ደስ አለ እንኳን አብሮ ደስ አለን። ጸጋዬ ስሜ እንኳን ደስ አለ እንኳን አብሮ ደስ አለን። እንግዲህ የልጅነታችን ነው ሴባሳ ብለን ያደግነው። ምን ያህል ወጪ ወጥቶበታል ግን? 500,000 ይገባል። የአንገቱንም ጨምሮ ማለት ነው። አይ የአንገቱ ለብቻ ነው እንጂ ለብቻ ነው። ይሄ ዳይመንድ እኮ ነው። ሁሉም ሰው ዘንጦ የተገኘበት ነው። አንተም ራሱ ሽክ ብለሃል። ኦፍ ኮርስ ያ ዲዛይን ማን አደረገው? ባለቤቴ ነች። ሰርክ ዲዛይን። ስንት ብር አወጣ ግን? አልገዛሁትም። በጣም ያምራል። ምን ያህል አወጣ የሚለው ማወቅ እንችላለን? ውይ ብዙ ነው። ሊያ ናት የከፈለችው። እውነት ሊያ እሷ እንዳለች ያው አሁን ኤክስፔንሲቭ አይደለ? ያንዳንዱ ነገር በጣም ትንሽ ራሱ ወርቅ ጣል ያለበት ሁሉ ይመስላል። በጣም እና የእጅ ስራ ነው ደግሞ የእጅ ስራ። መኪና ላይ በጣም ትጠበብ ይነሽና አለባበሱንም እንደዛ ጠበብ አድርገሽ ነው የመጣሽው። አመሰግናለሁ በጣም ቴንኪው። ወደ አዋርድ ለማክበር ኮንቬንሽን ሴንተር ተገኝተናል። ደስ የሚል ፕሮግራም የሚኖር ይመስለኛል። አብራችሁኝ ተከተሉኝ። ቴንኪው። ወደ አዋርዲ ሰገለፋ በገጌሰን። እሺ ተመልካቾቻችን ከጆኒ ራጋ አገኛለሁ። ጆኒ እንዴት ነህ? ሰላም ነው? ሰላም ነህ? እንዴት ነህ? እንኳን ለኦዳ 9ኛው ፕሮግራም አደረሰ። እንኳን አብሮ አደረሰ። እንዴት ነው የዘንድሮ አልበምህ? እንዴት ነው? ጥሩ እየሄደ ነው? በጣም ቆንጆ እየሄደ። እዚህ ላይ ምን ተሳታፊ ነህ? ያው በተመልካችነት ማለት ነው። አይ አሪፍ ነው። እንዴት አየው ፕሮግራሙ? ፕሮግራሙ በጣም በየአመቱ እያደገ የሚሄድ ነው። ዞሮ ይሄ 9ኛው ነው። እና በየአመቱ ደግሞ ሲያድግ ነው ያየነው። በዚህ አመት ደግሞ ከውጭም ከአፍሪካ አርቲስቶችንም የበለጠ ኢንቮልቭ እያደረገች ነው። እህታችን ያው በሻቱ ጓደኛችን ነችና እሷን እንኳን ደስ አለሽ ልላት እፈልጋለሁ። እንደዚህ አይነት ፕሮግራሞች ሁሌ ሙዚቃን ያሳድጋሉ ነው። ልፋቱም ለለፋውም ሰው አስፈላጊውን ክሬዲት አስፈላጊውን እውቅና ይሰጣሉ ማለት ነው። ስለዚህ መበረታት አለባቸው ማለት ነው። ስለዚህ አንተ የምታስተላልፈው ይሄንን ነው ማለት ነው። አንተንም ኔክስት ይር ላይ እንግዲህ አንዱ ዘርፍ ላይ እንጠብቃለን። የዘንድሮን አልበም በጣም ወደነዋል። ስለዚህ በጣም ነው የምናመሰግነው። ሙሉ ፕሮግራሙን አብረን እናያለን ማለት ነው። ቴንክ ዩ ጆይ። እንግዲህ ከሌሚ ጋር ነው የምገኘው። ለሚ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለ9ኛው ኦዳ አዋርድ አደረሰሽ። እንኳን አብሮ አደረሰ። ለስንተኛ ጊዜ ተሳተፍሽ? ለ3ኛ ጊዜ። በጣም አሪፍ። ዘንድሮ አንቺ የተለያየ ዘርፍ እንደዘፈንሽ አውቃለሁና እዚህ ላይ ምን አስተዋጽኦ አለ? እዚህ ላይ እኔ እንግዲህ አምና ተሸላሚ ነበርኩ በቤስት ፊሜል አርቲስት። በአሁኑ ግን እንግዳ ሆኜ ነው የተገኘሁት። በጣም አሪፍ። አልበምሽን እኔ በግሌ ወድጄዋለሁ። እኔ ተመልካቾችም ወደውታል። ምን እንጠብቅ? እንግዲህ የተለያዩ የሙዚቃ ስራዎችን እየሰራው ነው። በቅርቡ ደግሞ በተለያየ ፕላትፎርም እመጣለሁ ብያለሁ። አሁን በቅርቡ የስቴጅ ላይቭ ስራዎችን ወደ ህዝብ የማደርስ ይሆናል። ከዛ በኋላም የሲንግል ስራዎች አሉ። አልበሜንም እየሰራው ነው። በጣም አሪፍ። በክሊፕ ስራ ብዙ አትታሚም። የምናየው ነገሮች በጣም ቡም የሚሉ ናቸውና ክሊፕ ላይስ እንዴት ነው ከአልበሙ ባሻገር? እንሰራለን። ሲንግሎቹ ያው በክሊፕ አማካኝነት ነው የሚወጡትና እንደ አንድ ፕላትፎርም በክሊፕ ይወጣሉ። መስራቴ አይቀርም፣ እንሰራለሁ በቅርቡ። በጣም አሪፍ። እንዲህ አይነት አዋርዶች እንዲበረታቱ ምን መድረግ መቻል አለበት ብለሽ ታስቢያለሽ? እንግዲህ አዋርድ ለኪነ ጥበብ ትልቅ አስተዋጽኦ ያለው ነገር ነውና እንደ ኦዳ በጣም ትልቅ ኦዳ ማለት ሰፊ ዛፍ ማለት ነውና እንደዚህ እየሰፋ ከጊዜ ወደ ጊዜ ደግሞ እየጨመረ እየሰፋ ያለበት ሁኔታ ነውና ያለው አርቲስቱን ማበረታታት ሪኮግኒሽን የመስጠት ነገር ነው። የሰራው ነገር ጥሩ ነው ብሎ እንደማበረታታት ነውና ጥሩ እንድትሰራ እድል የሚሰጥ ስለሆነ ይሄንን አይነት ዝግጅቶች መበረታታት መደገፍ አለባቸው ብዬ ነው ማስበው። ምንወድሽ ምናከብርሽ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። እሺ ተመልካቾቻችን ከምንወዳት ድምጻዊት ከጠረፍ ጋር አገኛለሁ። አሁን ደግሞ ጠረፍዬ እንዴት ነሽ? ሰላም ነው ቴዲዬ። እንኳን ለ9ኛው ኦዳ አዋርድ አደረሰሽ። እንኳን አብሮ አደረሰ። እንዴት አየሽው የዘንድሮውን? አሪፍ ድባብ። ዛሬ መጀመሪያዬ ነው ባይ ዘ ዌይ። 9 ሲዘጋጅ ኦዳዎች አልተጋበሽም ነው ወይስ? ዛሬ ነው የተጋበዝኩት። አሪፍ ነው። በቅርቡ በጣም ቆንጆ ስራ አይቻለሁ። ናይስ። ወደነዋል። ብዙ ሰዎችም ወደውታል። በጣም አመሰግናለሁ። ምን እንጠብቅ አንቺ?
ብዙ ደስ የሚል ስራ ብዙ ነገር እንደዚህ አይነት አዋርዶች መዘጋጀታቸው ምን ያህል ጠቀሜታ አለው ብለሽ ታስቢያለሽ? በጣም እንጂ ባህልን በደንብ ለማስተዋወቅ ለህዝብ ሪቻውት ማድረግ ይቻላል ከሆነ አቅጣጫ ያለ ኢትዮጵያዊ ባህልን ወደ ሌላው ማለማመድ ይቻላል፣ ማግባባት ይቻላል፣ ቋንቋ ለቋንቋ ማግባባት ይቻላል፣ አርቲስት ለአርቲስት ማስታረቅ ማግባባት አብሮ እንዲሰራ ማድረግ ስለሚቻል ቆንጆ ነው። ይለመድ ይበርታ። ቴንክ ዩ። በተለይ ደግሞ ዘንድሮ ብቻ ሳይሆን ይሄ ኦዳ አዋርድ አፍሪካኖችን የሚያሳተፈ ነገር አለውና ይሄ ደግሞ የበለጠ አንድ ደረጃ ከፍ ማለታችንን ያሳያል። እዚህ ላይ የሚሆን ነገር ጨምሪልን። እንደ ሀገር ኢትዮጵያ የአፍሪካ መዲና ናት። እንደውም ዘግይተናል። ሁሉንም አፍሪካውያን አርቲስቶች እንደውም ሙዚቀኞች የጋበዝን አብረን መስራትና ኢትዮጵያ የአፍሪካን አንድ መሆን ወይም ደግሞ ዩኒቲን ማጠንከር ይጠበቅብን ነበር። ግን አሁንም መጀመራችን መጥፎ አይደለም፣ ጥሩ ነገር ነው። ስለዚህ ይበል ያሰኛል። ሌላው ጠረፍን በሙዚቃ ብቻ አይደለም የምናውቃት በትወናም ጭምር ነው ማለት በቅርብ ጊዜ ከመደበኛ ከጀመርሽበት ባሻገር አሁን እያየናቸው ያላቸው ሙቪዎች አሉ። ቆንጆ እንዲያውም የተሸለምሽበት ሙቪ ሁሉ አለና ቀጣይስ በፊልም እንዴት ነው? እንመጣለን። አሁን አዲስ የተሰራ የዲኤስቲቪ ላይ የሚተላለፍ ባሻገር የሚባል ድራማ ላይ ተሳትፌያለሁ። ፊልሞችም ይመጣሉ። ግን በቃ እየሰማችሁ ነው፣ ጠብቁ። ስለዚህ እንግዲህ ሙሉ ፕሮግራሙን ኦዳን ገብተን ተሸላሚዎቹንም እንኳን ደስ አላችሁ ለማለት ተዘጋጅተሻል። በትክክል አምሮብሻል፣ ዘንጠሻል። ያው በመዘነጥ ማትታማ ቴንክ ዩ ሉላዬ፣ ቴንክ ዩ ኢትስ ሉላ ዲዛይን። አረ ኦኬ፣ በጣም አሪፍ። እኔ ደግሞ ዙም ሱት ይባላል ለወንዶች ላይ፣ ለሴቶች ደግሞ ሉላን ኮንታክት አድርጓት ማለት ነው። ሉላ ቴንክ ዩ ተረፈኝ። በጣም አመሰግናለሁ። እሺ ተመልካቾቻችን እዚህ ጋር ደግሞ እምር ያለባት ሞዴል አለች አጠገቤ። እንዴት ነሽ? ራሽን አስተዋውቂ። አመሰግናለሁ። ሲፈን እባላለሁ። ሲፈን የለበሽው የምን ሀገር አለባበስ ነው? ይሄ ልብስ የጉጂ ነው፣ ግን በዘመናዊ መልኩ የተሰራው የጉጂ ልብስ ነው። በጣም አምሮብሻል። አባገዳ ራሱ አለበት፣ የአባገዳ ምስል እንዳለ ማቴሪያሉ የተሰራው ከጉጂ ልብስ ነው። ምን ያህል ፈጀ? በውጪ ደረጃ ባይዘዌ በውጪ ደረጃ የባህል ልብስ አይተመንም። አገልግሎቱ የሚሰጠው አገልግሎትና የሚያሳምረን ነገር በተመን በዋጋ አይተመንም። ለዛ እኔ ዋጋ ላወጣብለትም የባህል ልብስ። ዛሬ አንቺ በጣም አምሮብሻል። እንደዚህ በጣም ብዙ ያማረ ሰው አይተሻል እዚህ ውስጥ? ውይ በጣም ነው የሚያማምሩት። በጣም የሚያማምር የባህል ልብስ አለ ራሱን የጠበቀ የድሮ ልብስና አሁን ላይ ደግሞ በዲዛይነሮች የተሰራ በጣም የሚያማምሩ ልብሶችን እያየሁ ነው። በጣም ነው የሚያምረው። ድባቡም ደስ ይላል። ኦዳ 9ኛው እየተካሄደ ነው። አንቺ ስንተኛው ድረስ ተካፍለሻል? እኔ እንኳን ለሁለተኛ ጊዜ ነው። አምና ነው የጀመርኩት። አዎ፣ ግን ከአምናው ዘንድሮ በጣም ለውጥ አለው። በጣም ለውጥ አለው። ስለዚህ ሙሉ ፕሮግራሙ ገብተን እንከታተላለን። እንዴ በደንብ ነው እንከታተለው። በጣም ቴንክ ዩ። አምሮብሻል። እና አንቺ አመሰግናለሁ። ግን በልብስ ምበላ ይመስለኛል። እንግዲህ አብረን የምናየው ነገር ነው። አመሰግናለሁ። እንደምታዩት ደግሞ እንደዚህ ሽክ ያደረገኝ ዙም ሱት ነው። ዙም ሱት የሚገኘው መገናኛ ነው። ለክራይም፣ ለሰርግም፣ ለማንኛውም ፕሮግራም እኔን ኮንታክት አድርጉኝ። ሁላችሁንም አለብሳችኋለሁ ወንዶች። እሺ አሁን ደግሞ ከኤኩ ጋር እገኛለሁ። እንኳን ለ9ኛው ኦዳ አዋርድ አደረሰ። እንኳን አብሮ አደረሰን። ባለፈው ለየት ያለ ነገር ቲክቶክ ክሬቲቭ አዋርድ ላይ እናትን ፕሬዘንት የሚያደርግ ነገር ደስ የሚል ሜሴጅ አስተላልፈሽ ነበር። አዎ አስተላልፍ ያለው። አሁን ወደ ሌላ መልእክት አይሻልም? አሁን ያለቀ እኮ በቃ አልቋል። ግን ዛሬ ደግሞ የተለየ ምን አዲስ ነገር አለ ልልሽ ነው። የዛሬው የተለየ አዲስ ነገር እንግዲህ ኦዳ አዋርድ በጣም ያምራል። በጣም ስቴጃቸውም አዳራሻቸውም በጣም ያምራል። የተለየ ነገር ምንድነው? አፍሪካዊ ሆኗል ኦዳ አዋርድ እና እሱ አንድ ነገር ነው። በፊት የኦሮሞኛ ሲንገሮች ብቻ ነበር እዚህ ላይ አዋርድ የሚያገኙት። አሁን ደግሞ የኢትዮጵያ አጠቃላይ ሲንገሮች ሆኖ እንደገና ደግሞ ወደ አፍሪካ ተሻግሯል። በጣም ትልቅ ለውጥ ነው። በጣም ደስ የሚል ነው። በዚህ አጋጣሚ ኦዳ አዋርድን በሻቱ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ዛሬ 9ኛው ይዛ የመጣችው 10ኛው ደግሞ እንግዲህ ዓለም አቀፋዊ ይሆናል ብለን እንጠብቃለን። ይገባታል። ቆንጆ መልእክትን ያስተላለፍሽው። ሁሉም ሰው ዛሬ ዘንጧል። አንቺም አፍሪካን መስለሽ ነው የመጣሽው፣ ግን ድብልቅልቅ ብሏል። ኢትዮጵያም አፍሪካም እና እስቲ ስለ ልብሱ የተወሰነ ነገር ንገሪኝ። እኔ እንግዲህ አፍሪካ ጀስት የሻሽ ስታይላቸው ነው እንጂ ይሄ እንግዲህ የክቡር ሎሬት አፈወርቅ ተክሌ ፓተርን ነው የለበስኩት። ይሄም የሳቸው ፓተርን ነው። ያው እንግዲህ ኢትዮጵያዊ ነው አለባበሴ። ይሄም ተፈትሎ ፈትል ነው፣ ኢትዮጵያዊ ነው። ግን ሻሽ አስተሳሰሬ ወደ እነሱ አዝሬዋለሁ እንጂ ይሄ የምታዩት ሎሬት አፈወርቅ ተክሌ
ስዕል ነው አይደል? እውነት ነው። በጣም የምንወደው ጥበብ ነው እዚህ ላይ ያየሁት። በጣም አንደኛ እንግዲህ አፍሪካንም አንድ ያደረገ ጥበብ ነው ይሄ ጥበባቸው። ለመጀመሪያ ጊዜ አፍሪካ አንድነትም ነው አይደል? ይሄ በጣም ለየት ያለ በጣም ደስ የሚል የምንወደው መኪና ላይ በጣም ትጠበብ ይነሽና አለባበሱንም እንደዛ ጠበብ አድርገሽ ነው የመጣሽው። አመሰግናለሁ በጣም ቴንኪው። ሌላ በመጨረሻ እንድታስተላልፍ የምፈልገው ነገር እንደዚህ አይነት ነገር እንዲበረታታ ምን ትያለሽ? እንግዲህ አዋርድ በጣም ጥሩ ነው። አዋርድ ለሚገባው ሰው ይሰጣል። ጥሩ ነው። እንግዲህ በዚህ አጋጣሚ ላስተላልፍ የምፈልገው አሸናፊዎች እጩዎች እንኳን ደስ ያላችሁ። አሸናፊዎች ደግሞ ያው እንግዲህ የምናውቀው ይሆናል። ወደ አዳራሽ ስንገባ ከተወሰኑ ደቂቃዎች በኋላ እንኳን ደስ ያላችሁ የታጫችሁ በዚህ አዋርድ ላይ ነው የምለው። በጣም አሪፍ። እኔ በዚሁ አጋጣሚ የአውቶሞቲቭ አዋርድ አዘጋጅና ለወደፊቱ መኪና ሸልሚን። እሺ እንግዲህ በጣም ደስ ይላል። ዘርፉ ሊበረታታ ይገባል። እንግዲህ በዚህ ዘርፍ ልንሸልም የሚገባው የአውቶሞቲቭ አዋርድ ኦፍ ኮርስ ምንም ጥያቄ የለውም። እኛም ወደፊት እንመጣበታለን። ግን ያው አውቶሞቲቭ ዘርፋችን በደንብ ይዘምን ትንሽ በደንብ እንራቀቅበትና እንመጣለን። በጣም አመሰግናለሁ። እሺ ተመልካቾቻችን በጣም ወዳቸው ማከብራቸው እናንተ የምትወዷቸው የሚዲያ ባለሙያዎች ሊያና ናፍቂ መሀል ነው ያለሁት። እንኳን ደህና መጣችሁ ወደ ኦዳ አዋርድ። እንኳን ደህና ቆየህ። ያው እንኳን ደህና ቆየህ። ሁለታችሁ ማን ድምጽ መሆን ትችላላችሁ ማለት ነው። በነገራችን ላይ በጣም ዘንጣችኋል። ጎልድ ቴንኪው በጣም እናመሰግናለን። ማን ዲዛይን አደረገው? ሳምሪ ትባላለች። ሳምሪ ሙካሽ ጥበብ ትባላለች። ተመሳሳይ ነው። ቻናሏን ምንም ሊለይብኝ አልቻለም ዛሬና በጣም ያምራል። ምን ያህል እናወጣ የሚለው ማወቅ እንችላለን? ውይ ብዙ ነው። ሊያ ናት የከፈለችው። እውነት ሊያ እሷ እንዳለች ያው ጥበብ ኤክስፔንሲቭ አይደለ? ያንዳንዱ ነገር በጣም ትንሽ የራሱ ወርቅ ጣል ያለበት ሁሉ ይመስላል። በጣም እና የእጅ ስራ ነው ደግሞ የእጅ ስራ። እናንተን እዚህ ጋር ስንተኛ ጊዜ መጣችሁ ብሎ መጠየቅ ከባድ ነው። ምክንያቱም ሚዲያው ላይ አላችሁ፣ ሁሉም ዘርፍ ላይ አላችሁና ግን ከኦዳ አንጻር ይሄ 9ኛው ኦዳ አዋርድ ፕሮግራም ነውና እንዴት አያችሁት? እንደ አጋጣሚ ሆነ የመጀመሪያውን ኦዳ የማየት እድል ነበረኝና በጣም እያደገ እየተሻሻለ የመጣ የሽልማት ፕሮግራም ነው። እንግዲህ ከሀገር ውስጥ አልፎ አሁን ደግሞ በአፍሪካ ደረጃ ያሉ አርቲስቶችን እየሸለመ ነውና በጣም አድጓል፣ በጣም ተለውጧል። በጣም ደስ ይላል። ልክ ደግሞ እንደ ኦዳው እንደ ጉማው እንደ ቲክቶኩ እንደ ሌላው ሁሉ ቻናል ዋን ደግሞ አሁን አሪፍ ሆኖ መጥቷልና ስለሱ ደግሞ የሆነ ነገር ቻናል ዋን ያው የቤተሰብ ጣቢያ በጣም በአጭር ጊዜ ውስጥ ተወዳጅነትን ተቀባይነትን ያገኘ ከቤተሰቦቻችን ጋር እየተራረምን የምንሰራው ከዛ ደግሞ በጣም ብዙ ሀሳብ ያለው ጣቢያ ነው። በብዙ ይጠብቁን ነው የምንለው። ምክንያቱም እንደዚህ እንስት አቅራቢዎች ለረጅም ዓመታት ተወዶ መቆየት ማለት በጣም ከባድ ነው እኛ ሀገር ላይ። እናንተ ስትታወሱ ግን ማንም ሰው ቤተሰብ በቃ ሁሌ አብረን የዋለን አይነት ስሜት ነው የሚሰማኝ እኔ ራሱ። እና ምን የተለየ ገጠመኝ አለ? ብዙ አሁን እንግዲህ ትዝ ላይለኝ ይችላል፣ ግን ሰው እንደ ቤተሰብ ነው የሚያይን። በየሳምንቱ ስለሚያይን በጣም በተወዳጅም ፕሮግራሞች ስለታወቅን ሰው እንደ ቤተሰብ ነው የሚያይን። መንገድ ላይ ሲያገኘን ያ ናፍቆት ነው የሚለንና ሰው በጣም በቅርበት ነው ሰላም የሚለን የሚያደንቀን እሱ ነው። ግን ገጠመኝ አሁን ትዝ አይለኝም። እቺቴ ሊኖራት ይችላል። ምንም በቃ ጠፍተን ስለመጣን አክባሪ ህዝብ ወዳጅ ህዝብ ስለሆነ በስስት ነው የሚያይንና ከያዘን አይለቀንም። ይዙናል፣ ፎቶ ልነሳ ይላሉ፣ ያወሩናልና ቅድም እንዳልከው በጣም ከቅርብ ሰው ጋር የተገናኘው ያህል ነው የሚሰማኝ። እንዳልከው ሁሉም ሰው በቤተሰብነት አይነት ስሜት ስለሚያይን መንገድ ላይ እዛው አይለቁንም። እኛም ደግሞ እሱን ፍለጋ ዞር እንላለን። ቻናሉ ላይ ግን ምን በተለየ መልኩ እንጠብቅ? ሌላ ለየት ያለ ነገር ይዛችሁ የምትመጡት? በጣም ብዙ አዳዲስ እውነት ለመናገር ከታሰበው ከታቀደው ላይ በጣም በቃ ውቅያኖስን በማንኪያ ያህል ነው አሁን እየታየ ያለውና በጣም ብዙ እቅድ አለን። ከጀርባ በጣም በርካታ ባለሙያዎች አሉና ወደፊት በእርግጠኝነት አሁን በቅርቡ የቅዳሜ ፕሮግራማችን ተጀምሯል። ወደፊት ደግሞ የሚጀመሩ አዳዲስ ፕሮግራሞች አሉ። እሁድ ላይም በጣም ብዙ እያሻሻልን እያሳደግን የምንሄዳቸው ቻናል ዋንን ብቻ በትልቁ ጠብቁት። ገና ብዙ የምናሳያቸው አዳዲስ ነገሮች አሉ። እውነት ነው። እናንተ ትችላላችሁ። እንደዚሁ እንዳማረባችሁ ፕሮግራማችሁ የሚያማረ እንደሚሆን ምንም ጥርጥር የለኝም። ለሰጣችሁኝ ኢንተርቪው በጣም ነው የማመሰግነው። ከእናንተ ብዙ የምማረው ነገር አለ። እግዚአብሔር ያክብርልኝ። እኛም በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሳሚ ሰላም ነው። እንኳን አደረሰ። እንኳን አብሮ አደረሰ። እስቲ እንኳን አደረሳችሁ በልን በኦሮምኛ።
Baga badhaasa dorgommii Odaa Awaardiidhaan baga nagaan geessanii har'a cidha fakkaataa akkasumas nutti afuufuu baga gammaddan. ለዘጠነኛው ማለት ነው። እንዴት አየኸው የዛሬው? የዛሬው ከመጀመሪያ ጀምሮ አውቀው ነበርና ሲጀመርም ስለማውቅ ነበር አድቫይዝም በማድረግ ነበርኩና በየጊዜው እያደገ መጥቶ ትልቅ ክላይማክሱ ላይ እየደረሰ ያለ አዋርድ ነው። ሁሌ ወጥቷል። ከኦሮሞ ባህል ወጥቶ ወደ ኢትዮጵያም ገብቷል። ከኢትዮጵያ ደግሞ አልፎ ወደ ምስራቅ አፍሪካኖችን ተች የነካ ስለሆነ ይህ ትልቅ እድገት ነው ያየሁበትና የዘንድሮ ደግሞ ዘጠነኛው በጣም የሚያምር ነው። ድባቡም ደስ ይላል። የሆነ ደግሞ ኢትዮጵያዊ ባህል የምታይበት ነገር ስለሆነ በጣም ሰርግ ነው ይመስል። ከተሸላሚዎቹ ዛሬ ምን ለየት ያለ ነገር ትጠብቃለህ? ተሸላሚዎቹ ሁሉም ለኔ አሸናፊዎች ናቸው። ግን ያው ጥሩ ስራ ለሰራ ነው ማጀግ ነው የሚሰጠውና ሁሉም ለሚሸነፉትም ለሚያሸንፉትም ተሸናፊ ሰው የለኝም። ሁሉም ለፍተው ነው እዚህ ደረሱትና በጣም ስሰሩም ተኮፍሰ ለነገ ስራ ላይ እንቅፋት እንዳይሆንብህ የተሸነፍኩም ደግሞ እኔ አልችልም ብለ ሞራል ከሚነካ ለቀጣዩ ስራ እንዴት ራሴ ማጀገን አለብኝ ያሸነፈው ደግሞ ከዚህ በላይ እንዴት መስራት አለብኝ በሚለው ላይ ኮምፒቲሽን መፍጠር ነው እንጂ ይሄ ከላይ ይችላል ከላይ አይችልም ማለት አይደለም። በጥቃቅን ስህተት ነው የሚሸለሙትና ለሁላችሁም እንኳን ደስ አላችሁ እንኳን ለዚህ ያበቃችሁ ማለት እፈልጋለሁ። በመጨረሻ ለበሻቱ ለየት ያለ መልእክት አስተላልፍልኝ። በሾው እንግዲህ ታውቃለች ከመጀመሪያ ጀምሮ ወደ አዋርድም ሲጀመር አማካሪያም ነበርኩኝ ፊልምን ፓርቲሲፔት እንዲያደርግ በጣም ትልቅ ራዕይ ይዛ ነው የመጣችውና ጎበዝ ሰው ናት። አሁን ልፋቷም ዛሬ ከ9 ዓመት በኋላ ትልቅ ደረጃ ደርሷል። ጥሩ ነው። ሙዚቃና ያላት ነገር ሙዚቃ ላይ በጣም ፎከስ ያደረገች ነው። ፊልሙንም ደግሞ ደብለቅ ብታደርግ መጀመሪያ ላይ ተጀምሮ ነበር። በእርግጥ ፊልሞች በብዛት ስለማይሰሩ ሊሆን ይችላል። ሁሉንም ቢሆን ደግሞ ወደ የተጠፋ የተረሳውንም ነገር ላይ መጽሐፎቹንም ፊልሞችንም እያመጡ እነሱንም ሪኮግኒሽን ቢሰጡ ሞር አርቱ ሙዚቃ ብቻ አለ። ሙዚቃ ጥሩ እያደገ ነው ያለው። ሌሎችንም ደግሞ የተረሱትን ማምጣት ነውና ከስዕልም ከምንም እያመጣች ዘርፉን ብታበዛው አሪፍ ነው ብዬ አስባለሁ። ለሰጠህን ጊዜ ገለቶማ አርቲስት ገለቶሚ ጀባዱ ሰቦና ከኝ ቴንኪ አሁን ደግሞ የምገኘው ከሞዴል ሶሊያና ቢዝነስማን ደህና ነሽ? እንዴት ነሽ? እኔ ደህና እንዴት ነህ? እሺ አሁን የምገኘው ከሞዴል ሶሊያና የቢዝነስ ወይመን አይደል? ሶሪ እንዴት ነሽ? ደህና ነኝ ቴዲ፣ እንዴት ነህ? እንኳን አደረሰሽ ወደ አዋርድ። አመሰግናለሁ። እንኳን አብሮ አደረሰ። የዛሬውን ወደ አዋርድ ፕሮግራም በጣም እንደዚህ ያልጠበቅኩም ቆንጆ ነው። የመጀመሪያ ጊዜ ነው ኦዳን ስመጣ፣ ግን አንደኛ በጣም ቆንጆ። ለመጀመሪያ ጊዜ መጣሽ ኦዳን? አዎ። በጣም ቀለል ያለ አለባበስ ግን ያው ስለሚያምርብሽ ምንም ጥያቄ የለውም። ትንሽ ሲምፕል፣ ሁሉም ሰው ያው በደንብ ለብሷል። ኔክስት ታይም በደንብ ዌል ኦርጋናይዝድ ሆነ ነው የምንመጣው። በጣም አሪፍ። እንደዚህ አይነት አዋርዶች ላይ ከኦዳ በተጨማሪ እንዴት ነው የመሳተፍ ነገርሽ? እንዴት እንግዲህ እስካሁን የለሁም። ከዚህ በኋላ ግን በደንብ ላለው ብያለሁ። አንቺ በጣም ጎበዝ ነሽ፣ በስራሽ በጣም አቅሻለሁ። ያው እንግዲህ አብረን የመጣን እህቴ ነሽ እና ከዚህ በኋላ በደንብ እንጠብቅሻለን። ወልደሻል፣ አሁን ባክ አድርገሻል። በደንብ በስራ ምን አዲስ ነገር አለ? እስቲ እንግዲህ መለሳለሁ ብዬ አስባለሁ። ወደ የትኛውም የአርት ኢንዱስትሪ እመጣለሁ ብዬ ነው የማስበው። በደንብ ራሴን አስተካክል። በጣም አሪፍ። ዛሬ ልሽ ኦዳ አዋርድ ለየት የሚያደርገው አፍሪካኖችን የሚያሳተፈ ነውና እስቲ ካየሽ በኋላ ደግሞ ከምርጫ በኋላ ደግሞ ሌላ ኢንተርቪው ትሰጭናለሽ ብዬ አስባለሁ ስላየሽው ነገር። እሺ አይቼ እንግዲህ ለሰጠሽን ጊዜ በጣም ነው የምናመሰግነው። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ተመልካቾቻችን፣ ኤዱ ደግሞ ዛሬ እንደተለመደው ዝንጥ ብላ ነው የመጣችው። ብድብዬ ነው እንኳን ለዘጠነኛው ኦዳ አዋርድ አደረሰሽ። እንኳን አብራ አደረሰን። ይሄ አለባበስ የድሬ ልጅ ነሽ፣ ግን አንቺ ደግሞ ብትናገር ይቻላል። ይሄ አለባበስ መጀመሪያ ዲዛይነሯ ደሜ ትባላለች። ለቡ አካባቢ ነው ያለችው። ያው የሀረርጌ ኦሮሞ የሰዴታን ላይክ ኢንስፓይሬሽኗ እሱ ነው። ላይክ እዚህ ጋር ያሉት እንትኖች ሰዴታ ላይ ማሰሪያው ናቸው የተጠቀመቻቸው ጥለቶቹ እንደ ጥለት አድርጋ ያስገባችው። ይሄ ላይክ ሃፍ ሾልደር ነው፣ ግን ሞር እንትኑን ሞደርናይዝ እናድርገው በሚል ነው። አንቺ ላይ ሲሆን ደግሞ የበለጠ አምሯል። አመሰግናለሁ። ስንት ብር አወጣ ግን? አልገዛሁትም። ኦዳ አዋርድ እንዴት አየሽው? ቫይቡ በጣም ደስ ይላል። በጣም ያው የመጀመሪያ ነው። በጣም ደስ ይላል። ኦዳ ላይ ስመጪ መጀመሪያ? አዎ የመጀመሪያ ነው። ልክ እንዳንቺ በጣም ዝንጥ ያሉ ብዙ ሰዎችን አይቻለሁ። ያንቺ ደግሞ ለኔ ያው ነምበር 1 በሚለው ይዟል። እንግዲህ ውድድሩ ይቀጥላል ማለት ነው። እና ምን ታስተላልፊያለሽ ላይ? መልካም እድል ለተወዳዳሪዎች፣ መልካም እድል፣ መልካም ጊዜ። ኤዱዬ በፊልም ምን እንጠብቅ? አንቺንስ? አዲስ ነገር፣ ቆንጆ ነገር ይዤ እመጣለሁ። ጠብቁ። ኤዱዬ በጣም አመሰግናለሁ። ከብሩኬ ጋር አገኛለሁ። ብሩኬ እንዴት ነህ? ሰላም፣ እንዴት ነህ?
እንኳን ለዘጠነኛው ኦዳ አዋርድ አደረሰ። ቴንክ ዩ በጣም ደስ ይላል። እንዴት አየው የዛሬውን አዋርድ? ኦዳ አዋርድ በጣም ድባቡ እንደዚህ አልጠበቅኩም። እኔ የመጀመሪያ ጊዜ ነው በእርግጥ ስመጣ። በጣም ደስ ይላል እና በርካታ ትልልቅ የሀገራችን ተጽዕኖ ፈጣሪ አርቲስቶች እንዲሁም እንደ ምስራቅ አፍሪካም እንደ አፍሪካም በርካታ አርቲስቶች ተገኝተዋል እና በጣም ደስ ብሎኛል። ሁሉም ሰው ዘንጦ የተገኘበት ነው። አንተም ራሱ ሽክ ብለሃል። ኦፍ ኮርስ ያ ዲዛይን ማን አደረገው? ባለቤቴ ነች። ሰርክ ዲዛይን። አዎ ዋው በጣም ኮንግራቹሌሽን። ይሄ በጣም ለየት ያለ ነው። ብሩኬ እንግዲህ ሚስቱ ዲዛይነር መሆኗን ከዚህ በፊት ተነግራለህ? አዎ ሁሉም ያውቃል። ስለዚህ ቀጣይ ደግሞ እንግዲህ ለኔም በዚህ ቃል አስገባ። በዚሁ ጎራ በል እዛ እሷ ጋር ችግር የለም። በጣም አሪፍ ነው ብሩኬ። በጣም እንወድ የምናከብረህ ጎበዝ ተጽዕኖ ፈጣሪ በርታልን። እንደገና ደግሞ በዚሁ ዘርፍ ደግሞ ሌላ አዋርድ እንዲዘጋጅ የሆነ ምክር ብትሰጥልን። እዚህ ዘርፍ ማለት ምንድነው? ቲክቶክ ክሬቲቭ አዋርድ ተዘጋጅቷል። ጉማ አለ፣ ኦዳ አለ። እንደዚህ አይነት ደግሞ ሌላ ተያያዥ የሆኑ ነገሮች። አዎ በነገራችን ላይ እንደዚህ አይነት ኢቨንቶች የሰራን ሰው ማበረታቻ ናቸውና በርታ ቀጥል ማለት ነውና በየትኛውም ዘርፍ ላይ ሽልማቶች ሲደረጉ መሸለም ወር ሽልማቱ ሳይሆን ጥቅሙ ሪኮግናይዝ ተደርጎ በርታ ቀጥል ማለት ነውና ቢቀጥሉ ደስ ይለኛል። ብሩኬ በጣም ቴንክ ዩ ቴዲ። እሺ ተመልካቾቻችን አሁን ደግሞ ከወጣት ድምፃዊ ካሊድ ጋር ያለሁትኝና እስቲ ራስን ደግሞ የበለጠ አስተዋውቅልን። እኔ ካሊድ አማን እባላለሁ። የድሬዳዋ ልጅ ነኝ። የድሬ ልጅ። በምን ዘርፍ ታጭተን የመጣው? በቪዲዮ ቤስት ቪዲዮ። ትንሽ ትልልናል? ጃለሌቶ ኑማኒና ሚሌ ሲማሌ ሲማሌ ሀለኬነ ቶሌ ሲማሌ ሲማሌ ተንቢሮን ከጀሉ ሲማሌ ሲማሌ ሲነፉዴ ኦንሌ ሲማሌ ሲማሌ ይባላል ዘፈኑ። መልካም እድል እመኝልሃለሁ። አሁን ደግሞ ስለ አለባበሴ የሆነ ነገር ንገረን። አለባበሴ የሰራልኝ ጆ ይባላል። ድሬዳዋ ነው የሚኖረው። በጣም ነው የሚችለው ጆ። በዚሁ አጋጣሚ በጣም አመሰግናለሁ እላለሁ። እንደዚህ ስላሳመርከኝ ደስ ብሎኛል ወንድሜ። ምን ያህል ወጪ ወጥቶበታል ግን? 500,000 ይገባል። የአንገቱንም ጨምሮ ማለት ነው? አይ የአንገቱ ለብቻ ነው እንጂ። ለብቻ ነው። ይሄ ዳይመንድ እኮ ነው። ስለዚህ በዘንድሮ ደግሞ በልብስ ሽልማት ካለ ደግሞ አንተን እንጠብቃለን። ሁለተኛው ማለት ነው። ሌላ ሰው አለ እንዴ? እስካሁን የገቡ አሉ ብዙ ታያቸዋለህ። እስቲ እኔ ግን አይመስለኝም። አይ በጣም ደስ ይላል። መልካም እድል እመኝልሃለሁ። ቴንክ ዩ ወንድሜ። እሺ አሁን ደግሞ ከሞዴሎች ጋር መገኘው። ራሳችሁን አስተዋውቁልን እስቲ። ሞዴል ምንቴ ይባላለሁ እኔ። ሞዴል እድላም። በጣም ዘንጣችኋል። በጣም ታምራላችሁ። ይሄ ምን ይገልጻል? ይሄ የኦሮሞ ባህል ልብስን ይገልጻል። ግን ማን ዲዛይን አደረገው? ያው እኔ በግሌ ነው ያሰፋሁት። ስንት ወጪ ወጣበት? አይ ብዙ እንኳን አይደለም። 6,000 የሰማ። በጣም ጎበዝ። እሺ እንዴት ነው አለን ቴዲሻይ? እንዴት ነህ? ያንተን ዲዛይን ማን ሰራው? የኔን ከኪያ ዲዛይን ንጋቱ ይባላል ዲዛይነሬ። እሺ ስንት ወጣበት? አክቹሊ የዋጋው ባይጠቀስ ነው የሚሻለው። ያንተ ይዘለል አይደል? የኔ ይዘለል እንጂ በዛ ይላል ማለት ነው። በጣም ቱማሽ ነው። አይ በጣም ከለራችሁ ያምራል። ያላችሁ ነገር ራሱ ደስ ይላልና የስራ ግንኙነት ወይስ የፍቅር ግንኙነት? የስራ ግንኙነት። በጣም ታምራላችሁ። እንዴት አያችሁት ኦዳ አዋርድ? ኦዳ አዋርድ የመጀመሪያ ጊዜ ነው እኔ ስመጣ። በጣም የተለየ ነው። እኔም የመጀመሪያ ጊዜ ነው። እሺ በጣም የተለየ ነው። ደስ ይላል። በቃ ያለው ቫይብ፣ አቀባበላቸው፣ ትሪትመንት ኤቭሪቲንግ ደስ ይላል። ብቻ አፕሪሺየት ኦዳ አዋርድ በጣም አሪፍ ነው። ብዙ ሰው ዘንጧልና ምን እንደዚህ አይነት ነገር እንዲበረታታ በሞዴል ዘርፍስ ምን ትላላችሁ? ያው በቃ እንደዚህ አይነት አዋርዶች የተለያዩ የሚዲያ አካላቶች የሚሰባሰቡበት ይሆናል። ኢንዱስትሪ የሚያድግበት ይሆናል። ሰው ከሰው ደግሞ ያው ሚቲንግ የሚገናኝበት ይሆናል እና ጥሩ ነው ብዬ አስባለሁ። በጣም ቴንክ ዩ። በጣም ነው የማመሰግናችሁ። እናመሰግናለን። ታዴ እንዴት ነህ? ዛሬ ደግሞ ዝንጥ ብሏል ታዴ። ያው እንግዲህ ታዴ ማስታወቂያ አይጠበቅብኝም። ያምራል። ልብሱ ያምራል። ማን ሰራው? ኬኪያ ዲዛይነር። ኪያ ዲዛይን። ኬኪያ በጣም ያምራል። በጣም ይሄ ፈር ነው። ስንት ወጣ? በየአዋርዱ እንግዲህ እሱ ነው። ስንት አወጣ? ጉማ ላይም ካየው እሱ ነው ይሰራኝ። አንተም ትለብሳቸው ልብሶች በጣም ለየት ያሉ ናቸውና ስንት አወጣ ይሄኛው? እንግዲህ እኛ ቀለል ያለ ነው ልብስ 15 ሺህ። በጣም አሪፍ። እንዴት አየኸው ኦዳ አዋርድ? ኦዳ አዋርድ እኔ እንጃ ኢትዮጵያ ውስጥ ለመጀመሪያ ጊዜ ኢንተርናሽናል አዋርድ ነው። ከተለያዩ ከአፍሪካ ሀገራቶች መጥተው እየተሸለሙ በጣም ደስ ይላል። ሀገራችንን ፕሮሞት እያደረግን እንገኛለን። በጣም ደስ ይላል። በቃ እንደዚህ ነገር ይበረታታል። ለዚህ ዘጠነኛ ጊዜ ነው እንግዲህ የመጀመሪያ ጊዜ ነው ባይዘው እዚህ ላይ ሲገኝ በጣም ደስ የሚል ነው። ቫይቡ ከጠበቅኩት በላይ ነው። በጣም ያምራል። በጣም ደስ ይላል። ስለዚህ እንኳን ደስ አላችሁ በኦሮምኛ። በጋ አያና ኢሬቻ ተቆርጧል። በጋ ሲኒንጌ ኦዳ አዋርድ በቃ ገለቶማ ቴንክ ዩ ታዲያ
ስላገኘሁሽ በጣም ደስ ብሎኛል። በጣም አምሮብሻል። ቴንክ ዩ አንተ ራስህ በጣም ቴንክ ዩ በጣም እንዴት አየሽው? ኦዳ አዋርድ ደስ ይላል በጣም ያ ሁሉም ሰው አምሮበታል። ደስ ይላል፣ ደመቅመቅ ብሏል። ቫይቡ እንዴት ነው? ላይክ ዘንድሮ ደግሞ ሞር የአፍሪካኖችም በኖሚኒነት ተሳትፈዋልና ምን አስተያየት ትሰጭናለሽ? ከአፍሪካን ጋር በተያያዘ ደስ ይላል። ያው እኛም አፍሪካውያን ነን። ወንድም እህቶቻችን ደግሞ መጥተው ተቀላቅለው በአንድ ላይ ደግሞ እንደዚህ አይነት ነገርን ስናከብር አርትን ስናከብር ደስ ይላል። ኦዳ ለስንተኛ አሁን ለስንተኛ ጊዜ የተከበረው? ስንቴ መተሻል? This is my first time የመጀመሪያ እውነት። ስለዚህ እንዴት አየሽው? ግን ደስ ብሎኛል። እንግዲህ ቀጣይነት ቢኖረው መልካም ነው። ተመስሎኛል። ወንድሜ አንተስ ምን ትለናለህ? እኔ ለመጀመሪያ ጊዜ ነው የመጣሁት። ፕሮግራሙ በጣም አሪፍ ነው፣ ተመችቶኛል። አለባበስ እያየህ ነው? በጣም እያየሁ ነው። አሪፍ አለባበስ ነው። በርቀት የምታየውን በቅርብ ማየት ጀምራል ማለት ነው? ልክ ነው ወንድም። ስለዚህ አሁን ደግሞ ውስጥ ገብተን ያለውን ቫይብ እናያለን ማለት ነው። እሺ ደስ ይለኛል። ቴንክ ዩ በጣም። እሺ ተመልካቾቻችን አሁን ደግሞ የምገኘው እንግዲህ ራሽን ታስታውቂልናለሽ መጀመሪያ? እሺ በተለይ እባላለሁ። በምን ዘርፍ ላይ ነው ዛሬ እዚህ የተገኘሽው? ዛሬ በዲኮር ዘርፍ ነው እዚህ የተገኘሁት። ዛሬ የተከናወነ ያለው 9ኛው ኦዳ አዋርድ ነው። እንዴት አየሽው? በጣም የሚያምር ነው። ሰውም ሁሉም አቀባበሉም ደስ ይላል። በጣም የሚያምር ፕሮግራም ነው። በጣም አሪፍ ዲኮር። እስቲ ዲኮሩን ታስተዋውቂልናለሽ? ሹር። እሺ እኛ ኢንፊኒቲ ዲኮር እንባላለን። የተለያዩ ፕሮግራሞች የሚሆኑ ዲኮሮችን እንሰራለን። እዚህ ጋር እንዳየኸው ለኦዳ አዋርድ የሰራ ነው ባክድሮፕ ዲኮራችን ነው። ይሄ እናንተ ናችሁ የሰራችሁት? ይኸው ተመልካቾቻችን እንደምታዩት እንግዲህ ይሄን የመሰለ ዲኮር የሰራችሁ እሷ ነች ማለት ነው። እኛ ኢንፊኒቲ ዲኮር ነን። ኢንፊኒቲ ዲኮር በጣም ይገርማል፣ በጣም ያምራል። እናመሰግናለን። በጣም ብዙ ሰው እዚህ ጋር ፎቶግራፍ ሲነሳ ነበርና በነገራችን ላይ እንደዚህ አይነት አዋርዶች ሲደረጉ ማለት ነው ብዙ ጊዜ እንደዚህ ዲኮር ነው ሞር ትልቁን ድርሻ የሚወስደው። ያ በሚገባ ቦታው ላይ ለኛ ነው መሰጠት ያለበት፣ ማሳመር ማስዋብ ስላለብን ቆንጆ አድርገን ደግሞ መስራት ደግሞ ግዴታችን። ያ እንዳየሁት በጣም ተጠባችሁበታል። በጣም ደስ ይላል። ከጀርባም ሶል ኢሜጅ የሚታየኛል። ኮላብ አድርገን ነው የምንሰራው ከሶል ኢሜጅ ጋር። በጣም ደስ ይላል። ከዚህ በፊት የነበረውን ኤክስፔሪየንስ ትነግሪኛለሽ? ያ ሹር። ባለፈው ቲክቶክ አዋርድም ላይ ቲክቶክ ክሬቲቭ አዋርድ ላይ እንደዚህ አይነት ፎቶ ቡዝ ሰርተናል። የሚያምር ፎቶ ቡዝ ነበረ። ብዙ ቲክቶከሮች ፎቶ ተነስተውበታል። ያ ቆንጆ ፕሮግራም ነበረ። በጣም አሪፍ። እናንተ ማግኘት የሚፈልግ ሰው በምን ነው የሚያገኛቸው? እሺ ቲክቶክ ላይ ያለን ኢንፊኒቲ ዲኮር ይባላል። እንዘን በአካል መጥቶ ደግሞ ማናገር ለሚፈልግ ሰው ሰሚት 20 ሜትር ጋር እንገኛለን። ስልካችንን ደግሞ ከፈለጉ ከስር ማስቀመጥ እንችላለን። ቲክቶክ ላይም ይኖራል። ቲክቶክ ላይም ማለት ነው። በጣም አሪፍ። ባይዘው ኢንፊኒቲ ዲኮር ለእንደዚህ አይነት ኢቨንት ብቻ ሳይሆን ለሰርግ፣ ለመልስም፣ ለልደትም ለተለያዩ ፕሮግራሞች እንሰራለን። ቴንክ ዩ በጣም አመሰግናለሁ። ጸጋዬ ስሜ እንኳን ደስ አለን። እንኳን አብሮ ደስ አለን። እንግዲህ የልጅነታችን ኦሴ ባሳ ብለን ያደግ ነው። እንዴት ነው ዛሬ? እንዴት አየኸው? ዛሬ ደስታ ነው። ደስ ይላል። በጣም ደስ የሚል ቀን ነው። በጣም ደስ የሚል ቀን ነውና በጣም ደስ ብሎኛል። እሺ ምን ታስተላልፋለህ? የተለየ ደግሞ የተለየ ነገር ምን ታስተላልፋለህ? ያ ነገር እንዲበረታታ በተለይ አዘጋጆቹን እጅግ አድርጌ አመሰግናለሁ። ምክንያቱም ከሀገር ውስጥ አልፈው ከአፍሪካ ጋር አብረው እንደዚህ አይነት ሽልማት ሲሰጡ እኛ የት መድረስ እንደምንችል ያሳዩበትን መድረክ ነውና በጣም ደስ ብሎኛል እና በርቱ። ከዚህ የተሻለ ነገር ይሰራሉ ብዬ አስባለሁ። በተለይ አዘጋጆቹ ድሮም ጠንካሮች ነበሩና ዛሬ የደረሱበት ነገር በጣም ትልቅ ደረጃ ደርሰዋልና በርቱ፣ ታናናሾቻችሁንም ትንሾቹንም አውጡ እንላለን። ይሄን ነው ብለው እንግዲህ አንተም ደግሞ በዚህ በጉራጌኛው ዘርፍ ደግሞ ቤስት ኔቲቭ ሲንገር በመባል በመሸለም ደስ ብሎኛል። እኔም በጣም ነው የማመሰግነው። ቴንክ ዩ በጣም አመሰግናለሁ። የልጅነቴ ኧረ ባላገር ልበል እንዴ! እንኳን ደስ አለን። እንኳን አብሮ ደስ አለን። ለየት ያለ ነው ኦዳ አዋርድ ላይ ሰሜን መጠበቅ ማለት ለመጀመሪያ ጊዜ ነው። እኔ በጣም ደስ ብሎኛል። እኔም ብዙ ሽልማቶች አግኝቻለሁ። በርካታ ሽልማቶች አግኝቻለሁ። ያሁኑ ይለያል። ለምን? አንደኛ በአፍሪካ ደረጃ ነው ያሁኑ ኦዳ አዋርድ። ከአፍሪካ ውስጥ ደግሞ ከባድ ድምፃውያን መጣውበታል። እንዳየኸው ከእነሱ ጋር ጮኸህ ቀርበህ አሸንፈህ ሽልማት ማግኘት በጣም ትልቅ ጸጋ ነው። እኔ ደግሞ በግሌ ይገባሃል ብዬ ነው የማስበው። ምክንያቱም አንተ ከሰራው ስራ አንጻር ረዥም ጊዜ በተለይ ደግሞ በአማራ ባህልን የማስተዋወቅ ከባላገሩ አንስቶ ገብቶሃል አይደል? ባህላችን ሴታችንን ለማሳየት የምታደርገው ጥረትና እስካሁን እስካለበት ድረስ የማየው ነገር በጣም ትልቅ ነገር ነው። እኔ ደስተኛ ነኝ በግሌ። እኔም በጣም አመሰግናለሁ። ደስ ስላለህ እኔም ደስ የደስታ የተካፋይ ስለሆንኩ በጣም አመሰግናለሁ። ሰሜ ኖርልን እድሜ ይስጥልን። እሺ እግዚአብሔር ያክብርልኝ።